ዶክተር በድሉ አቅጅራ ለአማራ ክልል ትምህርት ቢሮ ምን አሉ? ሕገ መንግሥቱ ካልተሻሻለ በስተቀር አሁን ባለው ሕገ መንግሥት የአማራ ክልል ከግዕዝ ይልቅ ብዙ ተናጋሪ ያለው የአገር ውስጥ ቋንቋዎች በትምህርት ስርዓት ውስጥ ማካተት ነው የሚበጀው ሲሉ ምክረ ሐሳባቸውን ለቢቢሲ አማርኛ ተናግረዋል። ከዚህ በታች ያለውን ሙያዊ አስተያየታቸውን እንደሚከተለው እናቀርበዋለን። ግዕዝ የሞተ ቋንቋ ነው። ይህንን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መሰጠቱ ርባና የለውም ብለዋል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለው እናም ከ25 ሺህ በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህር ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነ ገልጿል። ቋንቋን የመማር ወሳኝ ዓላማ ለተግባቦትና ሕይወትን ለመምራት እንደሆነ የሚናገሩት መምህር በድሉ ግን ግዕዝ ለተግባቦትም ሆነ ሕይወትን ለመምራት አሁን ላይ ጥቅም የለውም ብለዋል። ሆኖም የግዕዝ ቋንቋ ጭራሹኑ በትምህርት መልክ መሰጠት የለበትም የሚል አቋም የላቸውም። የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመንና በፈረንሳይ ውስጥ ይሰጣል የሚሉት መምህር በድሉ ቋንቋው የሚሰጠው በግዕዝ ቋንቋ ምርምር ማድረግ ለሚፈልጉ ብቻ መሆኑን ይጠቅሳሉ። በመሆኑም ትምህርቱ ይሰጥ ከተባለም መሰጠት ያለበት ከ9ኛ ክፍል ጀምሮ ወይም ለአንትሮፖሎጂ ለታሪክና ለቋንቋ ጥናት ፍላጎት ላላቸው የማህበራዊ ሳይንስ ተማሪዎች ዩኒቨርሲቲ ከገቡ በኋላ ለ1 ዓመት የግዕዝ ቋንቋ መማራቸውን የሚናገሩት መምህር በድሉ ግዕዝ አይጠቅምም የሚል አቋም ባይኖራቸውም የተግባቦትና የሕይወት ጥቅሙ ውስን የሆነን ቋንቋ ከ3ኛ ክፍል ጀምሮ መስጠት ለተማሪዎች የጊዜ ብክነት ነው የሚሆነው። ስለዚህ ውሳኔውን ተችቷል። ተማሪዎች ውስጥ 9 ዓመት ሙሉ ምንድን ነው የሚማሩት ሲሉ በሚኖረው ዝግጅት ላይም ጥያቄ አንስቷል። የትምህርት ዓላማው ተማሪዎች ለወደፊት ሕይወት እንዲዘጋጁ ማድረግ ነው የሚሉት ዶክተር በድሉ ተማሪዎች በዚህ ዘመን ግዕዝን ከሚማሩ ፈረንሳይኛ ቢማሩ እንደሚጠቀሙ ያምናሉ። ግዕዝ መሰጠት ያለበት በዚያ ዙሪያ ፍላጎት ላላቸውና እንደ ታሪክና አንትሮፖሎጂ ባሉ ማህበራዊ ሳይንስ ዘርፎች ላይ ለሚሰማሩ ተማሪዎች እንደሆነ ሙያ አስተያየት ሰጥቷል። በመቀጠልም ዶክተር በድሉ ሲናገሩ ከ3ኛ ክፍል ጀምሮ የሚሰጠው የግዕዝ ቋንቋ ትምህርት ይዘልቃል ብዬ አላስብም። ቢዘልቅም ተግባራዊ የሚሆን አይደለም። በኢህአዴግ አስተዳደር ዘመን በትምህርት አይነት መሰጠት ስላለባቸው ቋንቋዎች ጥናት አድርገው እንደነበረ ያወሱት መምህር በድሉ በጥናታቸው ወቅት የቋንቋ ብዛት ችግር እንደነበረ አስታውሰዋል። አንድ ተማሪ በትምህርት ሕይወት ብሔራዊ ቋንቋ፣ የአፍ መፍቻ ቋንቋ፣ የክልሉ የሥራ ቋንቋና ሌሎች የውጭ ቋንቋዎች ይማራል። ይህ በአንድ ቀን ውስጥ ካለው የትምህርት ክፍለ ጊዜ አብዛኛውን የሚወስድ ነው ብለዋል። በመሆኑም ለተወሰነ አገልግሎት ወይም ለቤተ ክህነት ብቻ የሚያገለግል ቋንቋ ከ3ኛ ክፍል ጀምሮ መሰጠቱ የተማሪዎችን ጊዜ ከማባከን ያለፈ ጠቀሜታ እንደሌለ ያስረዳሉ። በድሉ አቅጅራም በኢትዮጵያ ውስጥ ተማሪዎች ሊማሯቸው የሚገቡ ቋንቋዎች የሚወሰኑት ፖለቲካዊ በሆነ መንገድ ነው ሲሉ አካሄዱን ይተቻሉ። በምክር ቤት ድምፅ ነው ቋንቋ የሚጫነው ይላሉ። ሆኖም ልጆች በራሳቸው መወሰን የሚችሉበት ዕድሜ ላይ ካሉ ምርጫው የነሱ መሆን እንዳለበት ያምናሉ። ብዙ ቋንቋዎች ባሉባት ኢትዮጵያ በተማሪዎች ምርጫ እንዲወሰን ማድረግ አስቸጋሪ ሊሆን እንደሚችል የሚጠቅሱት መምህር በድሉ ገደቦችን አበጅቶ በማጠጋጋት አብዛኛውን ወስዶ መስጠት የሚቻልበት መንገድ መከተል እንደሚገባ ይመክራሉ። በዋናነት የተማሪዎችና የወላጆች ምርጫ ተይዞ የሥነ ትምህርት ሰዎች ሐሳብ አካቶ ነው ቋንቋ በትምህርት መልክ መሰጠት ያለበት ብለዋል። ተማሪዎች በአፍ መፍቻ ቋንቋቸው መማራቸው ወሳኝ እንደሆነ የሚገልጹት መምህር በድሉ ሆኖም የየክልሉ የሥራ ቋንቋ መለያየቱ ክልሎች ከ3 በላይ ቋንቋዎችን እንዲያስተምሩ አስገድዷል ብለዋል። ከዚህም ባሻገር አንድ የጋራ ብሔራዊ የሥራ ቋንቋ ባለመኖሩ ተማሪዎች ከተመረቁ በኋላ ከአንድ ክልል ወደ ሌላ ክልል ተንቀሳቅሰው ሥራ እንዳይሰሩ እንዳደረገ ገልጸዋል። በሕገ መንግሥቱ መሠረት ተጎጂም የሚሆኑት የአማርኛ ቋንቋ አፍ መፍቻቸውና የሥራ ቋንቋ የሆነባቸው ክልሎች መሆናቸውን አስመልክተው የተናገሩ ሲሆን በመሆኑም ሕገ መንግሥቱ ካልተሻሻለ በስተቀር አሁን ባለው ሕገ መንግሥት የአማራ ክልል ከግዕዝ ይልቅ ብዙ ተናጋሪ ያላቸው የአገር ውስጥ ቋንቋዎችን በትምህርት ስርዓት ማካተት ነው የሚበጀው ሲሉ ምክረ ሐሳባቸውን ሰጥተዋል። በርካቶችም ግዕዝ ሞቷል የሚለውን የዶክተር በድሉ አቅጅራ ንግግር የተቹ ሲሆን ነገር ግን ዶክተር በድሉ አቅጅራ በዚህ ሐሳብ ላይ ድጋሚ ምላሽ አልሰጡም። በሌላ በኩል የተወዳጁ የቴሌቪዥን ዝግጅት አቅራቢ አስፋው መሸሻ መኪና በጨረታ ተሽጣለች። አስፋው መሸሻ በኢቢኤስ ቴሌቪዥን ተወዳጅ ፕሮግራሞችን በማቅረብ ከልጅ እስከ አዋቂ የተወደደ በርካቶች በትህትናው
በሰው ወዳድነቱ ብዙዎችን በመርዳት የሚያውቁትና በኢቢኤስ ቴሌቪዥን በርካቶችን በማዝናናት የሚታወቀው አስፋው መሸሻ በመጨረሻም መኪናውን ለበጎ አድራጎት ድርጅት መስጠቱ ይታወቃል። የመኪናው ጉዳይ የደረሰ ምን ሆነ ለሚለው ጉዳይ ደግሞ ምላሹን ይዘን ቀርበናል። አስፋው መሸሻ በሕይወት ሳለ በአርቲስት ሰለሞን ቦጋልና በጓደኞቹ ለተመሰረተው ህብረት ለበጎ የበጎ አድራጎት ድርጅት በልግስና የሰጣት 1993 ጂሲ ሱዙኪ መኪና ለጨረታ የቀረበች ሲሆን ጋዜጠኛ ዮናስ ከበደን ጨምሮ በርካቶች በጨረታው ላይ ቢሳተፉም የሱዙኪ መኪና አስመጪ ኩባንያ በ2.2 ሚሊዮን ብር መኪናዋን የግል ማድረግ መቻሉን የድራው መጽሔት ተመልክቷል። ገቢው ህብረት ለበጎ ለሚያሰራው ሆስፒታል የሚውል ስለመሆኑም ከአዘጋጆች ተሰምቷል። ፊንቴክ ኢንቨስትመንት ስለተባለው ድርጅት በተደጋጋሚ የሚነሳ ነገር አለ። በተለይ ሉላ ገዙ ከዚህ ቀደም ከብራንድ አምባሳደርነቷ ራሷን ማንሳቷ ይታወቃል። እናም ከፊንቴክ ኢንቨስትመንት ጋር በተያያዘ ምንም አይነት ስራዎች በተለይ ደግሞ የስራ ውል ጀምራ የነበረ ቢሆንም ነገር ግን ውሏን አቋርጣ አሁን ላይ የስራ ስምምነቱ እንዳልተከናወነና ወደፊትም የድርጅቱ መኪኖች ሆነ ሌሎች ምርትና አገልግሎቶች ለማስተዋወቅ የመደገፍ ሆነ የመወከል ኃላፊነት እንደሌላት መግለጹ ይታወቃል። ፊንቴክ ኢንቨስትመንት ፒኤልሲ አብሮ ለመስራት ላሳየው ፍላጎት እያመሰገንኩ መልካሙን ሁሉ እመኛለሁ። ከዚህ በኋላም ቢዋይዲ መኪኖች ላይ ላላችሁ ማንኛውም ጥያቄ በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ ከታላቅ አክብሮትና ምስጋና ጋር ስትል ፊንቴክ ኢንቨስትመንት ግሩፕ ወይም ፒኤልሲ ጋር አብሬ እየሰራው አይደለም ብላለች። ከዚህ ጋር በተያያዘ በርካታ አርቲስቶች ስማቸው እየተነሳ ነው። በቀጣዩ ዘገባ ፊንቴክ ኢንቨስትመንት ግሩፕ እየሰራ ስላለው ስራና እየተነሳበት ስላለው ስሞታ በሰፊው እናነሳለን።